ኢትዮጵያውያን በኑሩበትም በስሚ በተቀበሉት ታሪክ ለዘመናት የታመቀ ችግሮቻቸውን እንዲያወጡ ጭቆናና በደል ያሉትን እንዲተነፍሱ፣ እንዲመካከሩ፣ እንዲነጋገሩ፣ ይቅር እንዲባባሉ ለማድረግ እርግጥ ነው ጊዜ ይፈልጋል። ከችኮላ ይልቅ እርጋታ፣ ከውክቢያ ይልቅ ስክነት፣ ከጥርፊያ ይልቅ ማገናዘብ ያስፈልጋል። ከስሜታዊነት ረገብ ተብሎ እንዲታሰብ የጥሞና ጊዜ ማግኘት የግድ ይላል። ችግሮቻችን ስር የሰደዱ እናም በብሶት የተሞሉ መሆናቸው ለመናገሩ ለመታከሙም ለማገገሙ ጊዜ ያስፈልጋል። ይድረስ መሮጥ መዳረሻን ወደ ባሰው እንዳይሆን አሁንም እድል የመስጠት አግባብነቱ አያጠራጥርም። የብዙ የኢትዮጵያ ችግሮች እንዲታከሙ ከነቀፌታ ከማጥላላት ወጥቶ መፍትሄውን መሻት የሁሉም ድርሻ ነው። ፍጹም ጨለምተኛ ነውና በነቀፌታ ብቻ ተሸብቦ አይሳካም የሚለውን ሐሳብን ጥሎ ጥርጊያውን መቅናት እኛም ግዴታችን ነው እንበል። ሀገራዊ ምክክር ኮሚሽኑም መታመኑ እንዳይጎድል የህዝብ ጥያቄም የምክክር ሐሳቡም በየምክንያቱ እንዳይበሰበስ የመጨረሻ የሚለውን አቅሙን አሟጦ ለመጠቀም ኃላፊነቱ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽንን የሥራ ዘመን ቆይታው በ8 ወራት መራዘም በቀጣይ 8 ወራት የሚሰሩ የኮሚሽኑ ስራዎች አቅጣጫና ምክክሩ ታቀደለት ጊዜ እንዲደረግ የኢትዮጵያን ድርሻ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ። የህዝብ ተወካዮች ምክር ቤት የኢትዮጵያ ሀገራዊ ምክክር ኮሚሽን በተሰጠው ጊዜ ስራውን አጠናቆ ለምክክር ማቅረብ አለመቻሉን ከግንዛቤ ለማስገባት ለቀጣይ 8 ወራት ቆይታው እንዲራዘም ተወስኖለታል። በታህሳስ 2014 ዓ.ም በወጣው አዋጅም የተቋቋመው ሀገራዊ ምክክር ኮሚሽን መጀመሪያ የተሰጠው የ3 ዓመት የሥራ ዘመን ነበር። ስራውን ማገባደድ ባለመቻሉ በየካቲት 2017 ዓ.ም በተመሳሳይ ሁኔታ በተካሄደ በአስቸኳይ ተወካዮች ምክር ቤት ስብሰባ 1 ዓመት እድሜ እንደተጨመረለት የሚታወስ ነው። በቅርቡ በትግራይ ክልል ባለው አጠቃላይ ሁኔታ ምክንያት አጀንዳ ለማሰባሰብ በመቸገሩ ተጨማሪ 8 ወራት እንዲሰጠው በጠየቀው መሰረት የኮሚሽኑ የሥራ ዘመን ለሁለተኛ ዙር እንዲራዘም በሙሉ ድምጽ ምክር ቤት ወስኗል። በህዝቦች መካከል ያለ ታሪካዊ ቁርሾ፣ የኢኮኖሚ ተጠቃሚነት፣ ፍትሃዊ አለመሆን እናም በርካታ የተነባበሩና የተደራረቡ ችግሮች ከስር ታይተው ለመፍትሄ ከመታጨት ይልቅ ችግሮች ባናት የሚደራረቡበት የኢትዮጵያዊ ሙሉ ለሙሉ ቁስሉን ይሽረለታል ባይባልም አመርቅዞ ወዳልተገባ መንገድ የሄደውን የእርስ በርስ አለመተማመንና አንዳንድ ህዝብ በጋራ ለመኖር መሰረታዊ የሆነውን የመመካከርና የመነጋገር ባህል ለማዳበር ሀገራዊ ምክክር ኮሚሽን በተለያዩ ቦታዎች እያደረጋቸው ያላቸው ስራዎች በብዙ ውጣ ውረዶች ውስጥ ሆኖ እየሰራ ይገኛል። እንደ ኢትዮጵያ ጦርነትና ግጭት የመኖር ህልውናው አስመስሎ ዘመናትን ለተጓዘ ህዝብ በእርግጥም ምክክር ግድ ይላል። መነጋገርን የምናምንበት እንጂ አይሳካም፣ አይሆንም፣ ከሽፏል ብሎ ማጣጣል አሁን ላይ መራዘሙን እንደ ፌስታ የሚመለከቱ አካላት ጨለምተኝነትን ወደ መፍትሄ የማቅኛ መንገድ አይሆንምና የመፍትሄ አካል ለመሆን ልባችን ያዘንብል። አሁንም የፖለቲካ ልዩነትን የሐሳብ አለመመጣጠንም ወደ ጎን አድርገን ለነገ የምንተርፍ ሀገር እንድትኖረን የድርሻችንን መሰረት እናቁም። ትላንትም የተቃርኖ ሐሳብ ነገም ምሬት እና ሰቆቃን ብቻ በመስበክ ሀገር አይጸናም። በምንመኘው ነገ ውስጥ አሻራችንን ለህዝብ መነቃቃትንና ተስፋ መስጠት እንዲሆን ፖለቲከኞች፣ የፖለቲካ ፓርቲዎች እንዲሁም ሊቃኖቻችን ከችርቻሮ ነቀፌታ በመውጣት ምክክሩ ፍሬ እንዲያፈራ የድርሻውን ተወጡ። እዚህም እዚያም የኛ ከሚለው መንፈስ ይልቅ እኔ በሚል መታበይ ወጥተን የህዝብ ፍላጎትና ስሜት መታሰር የህዝብ ብሶትና ጉዳት በተገኘው ድል የመተንፈሻ አማራጭ እንዲያገኝ ጠማማውን ማቅናት ጋሬጣውን ማጽዳት ድርሻችን ይሁን። በትላንቱ ብሶትና ምሬት ላይ ዛሬም ሌላ ህመምና መርዝ ባናቱ ከመጨመር ወጥተን ህመማችን ለማከም ለሌላውም ህመም መፍትሄ ለመሻት መቀራረብ፣ መነጋገር፣ መመካከር ብሎም ወደ መፍትሄ መምጣት ይቅደም። ሀገራዊ ጉዳዮች ላይ የተፈጠሩ ልዩነቶችን እንዲለዩ እንቅፋት ከመሆን እኛም የመፍትሄው አካል እንሁን። በቀጣዮቹ 8 ወራት ኮሚሽኑ እሰራቸዋለሁ ብሎ በእቅድ የያዛቸው ጉዳዮች በእርግጥም በትጋት ከተሰራባቸው እናም አሜኬላው ከተነቀለ የማይሳካበት ምንም ምክንያት አይኖርም። ሀገራዊ ምክክር ኮሚሽኑም እነዚህ እቅዶችን ለማሳካት እንቅፋት የሆኑበትን ምክንያቶች ብቻ ከመደርደር በተሻለ አማራጭ መፍትሄዎችንም ታሳቢ ማድረግ ይገባዋል። ሀገራት እንዲህ ያሉ የምክክር መድረኮችን የሚፈልጉት ሰላማዊ በሆነ አውድ ውስጥ ሆነው ሳይሆን ከኛ በባሱ ችግሮች ውስጥ ሆነው በመሆኑ የብዙሃን ጥያቄና ፍላጎትን ያማከለ አሰራር መዘርጋቱ እርግጠኛ መሆን ያስፈልጋል። ችግሮቻችን ምክክር እንዲደረግባቸው የማመቻቸት ተልዕኮ ተሰጥቶት የተቋቋመው ሀገራዊ ምክክር ኮሚሽን ከእቅዱ 93% ያህሉን ማሳካቱን ቢያሳውቅም አሁንም ትግራይ ክልል ለሀገራዊ ምክክር የሚቀርቡ አጀንዳዎች ማሰባሰብ አለመቻሉን አስታውቋል። ለዚህ ደግሞ እንደ ምክንያት
ስጋት የሚነሳው በስፍራው እንደ ልብ ተንቀሳቅሶ ከህዝብ ጋር ለመገናኘቱ ቢሆንም እንዲያደረገው መሰረታዊ ምክንያት አመኔታ ማጣት በመሆኑ በህዝቡ ዘንድ ያለው ተአማኒነት ላይ ተጨማሪ ስራዎችን መስራት ይጠይቃል። ሌሎች የጸጥታ ችግር ያለባቸው አካባቢዎች ላይ ከዜጎች አጀንዳ መሰብሰብ የቻለበትና በዚህ አካባቢ ችግሮችን የተወሳሰበ ያደረገበትን ምክንያት ለይቶ ማወቅ አንዱና ዋነኛው የኮሚሽኑ ስራ ነው። በቀጣይ ለታቀደው አጀንዳ የማሰባሰብ ስራ የህዝብ አመኔታን እንዴት ማግኘት እንደሚቻል ከወዲሁ ሊሰሩ የሚገባቸው ስራዎች ከፊት ለፊቱ ይጠብቁታል። በተለያዩ ምክንያቶች ያለማሳካት እድል ቢፈጠር ሊወሰድ የሚገባው እርምጃስ ምንድነው ብሎ ማስላትና በክልሉ የሚንቀሳቀሱ የፖለቲካ ፓርቲዎችን እንዲሁም ተጽዕኖ መፍጠር የሚችሉ ምሁራንን የማካተት ስራ ላይ ማተኮር ለችግሩ ማቅለያ አማራጭ አድርጎ በማቅረብ ልዩነቶችን ማጥበብ አይዘንጋም። ትላንትም ዛሬም የተዛባ የፖለቲካ አታይ ኢትዮጵያንና ዜጎቿን ዋጋ ያስከፍላል። በዚህ ሁሉ ምስቅልቅል ውስጥ ዘመናቸውንና ኢትዮጵያውያን ዋጋ ያስከፍሉ ፖለቲከኞችና ሊቃን የዚህ ምክክር አካል ሆነው የሚመጡበት መንገድ አሁንም መፍትሄ የሚያስፈልገው ጉዳይ ነው። ህዝብ ከህዝብ እንዲተማመንና እንዲነጋገር በዚህ በኩል የሚሰራው ስራ በጓሮ በር ተቃራኒ የማፍረስ ስራ በሚሰሩ ሰዎች የሚፈርስ ከሆነ ነገሩ የእምቧይ ካብ እንዳያደርገው የደደረ ልባቸው የማለዘብ ስራ ጎን ለጎን ከመስራት አንቦዝን። ሁሉን አካታችነቱ እነዚህን ያልሰከነ እንዲሁም እብሪት የሚገፋቸውንም ጭምር ሊያካትት ግድ ነውና በታሪክ አጋጣሚ የተገኘው ይህ የምክክር ዕድል አልፎን እንዳይሄድ የጋራ መግባባታችን ግድ ነው። እየመላለሱ ቅሬታና ምሬትን ብቻ መስበክ ወደ ተሻለው ሳይሆን አዙሪት ወደማያልቀው መለያየት የሚወስደው ጎዳና በመሆኑ ትክክለኛና ስልጡን መንገድ በጋራ ለመያዝ እከሌ ነው እከሌ ናት መባል አያስፈልገንም። የዜጎች ትብብርና አንድነት የሚፈለገው እዚህ ላይ እንደሆነ ንቃታችንን እንጠቀም። ችግሮች በላይ እንዳይደራረቡ አሁንም በእርጋታ ውስጥ መቸኮል ልዩነትን ለማጥበብ ሁነኛ መፍትሄ ነው። አጥፊዎች ስራቸውን እንዳይተክሉብን ሌላ ቂመኛ ትውልድ እንዳይፈጠር ያግዛል። በዝግታ ውስጥ መፍጠን፣ በስክነት ውስጥ ሩጫ፣ በማስተዋል ውስጥ ፈጣን ውሳኔዎች ለምናደርገው ሀገራዊ ምክክር መሰረትነቱ መመሪያ ይሁን። ኢትዮጵያውያን በኖሩበትም በስሚ በተቀበሉት ታሪክ ለዘመናት የታመቀ ችግራቸው እንዲያወጡ ጭቆናና በደል ያሉትን እንዲተነፍሱ፣ እንዲመካከሩ፣ እንዲነጋገሩ፣ ይቅር እንዲባባሉ ለማድረግ እርግጥ ነው ጊዜ ይፈልጋል። ከችኮላ ይልቅ እርጋታ፣ ከወክቢያ ይልቅ ስክነት፣ ከጥድፊያ ይልቅ ማገናዘብ ያስፈልጋል። ከስሜታዊነት ረገብ ተብሎ እንዲታሰብ የጥሞና ጊዜ ማግኘት ግድ ይላል። ችግሮቻችን ስር የሰደዱና በብሶት የተሞሉ መሆናቸው ለመናገሩም ለመታከሙም ለማገገሙም ጊዜ ያስፈልገናል። ይድረስ መሮጡ መዳረሻን ወደ ባሰው እንዳይሆን አሁንም እድል የመስጠት አግባብነቱ አያጠራጥርም። የብዙ የኢትዮጵያ ችግሮች እንዲታከሙ ከነቀፌታ ከማጥላላት ወጥቶ መፍትሄን መሻት የሁሉም ድርሻ ነው። ፍጹም ጨለምተኛ ሆኖና በነቀፌታ ብቻ ተሸብቦ አይሳካም የሚለውን ሐሳብ ጥሎ ጠርጌውን ማቃናት እኛም ግዴታችን ነው እንበል። ሀገራዊ ምክክር ኮሚሽኑ መታመኑ እንዳይጎድል የህዝብ ጥያቄም የምክክር ሐሳቡም በየምክንያቱ እንዳይድበሰበስ የመጨረሻ የሚለውን አቅሙን አሟጦ ለመጠቀም ኃላፊነቱ ነው። ኢትዮጵያ ሀገራዊ ምክክር ኮሚሽንን የሥራ ዘመን ቆይታ በ8 ወራት ማራዘም፣ በቀጣይ 8 ወራት የሚሰሩ የኮሚሽኑ ስራዎች አቅጣጫና ምክክሩ በታቀደለት ጊዜ እንዲደረግ የኢትዮጵያውያን ድርሻ የአሃዱ ሬዲዮ የሳምንቱ አብይ ጉዳይ ማጠንጠኛ